ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን በይፋ ከተረከበ በኋላ ለመጀመሪያ ጊዜ በጋዜጠኞች ፊት ተገኝቶ መግለጫ ሰጥቷል። ከጋዜጠኞች ለቀረቡለት የተለያዩ ጥያቄዎችም ማብራሪያ ሰጥቷል። ዣቪ አሎንሶ ለመጀመሪያ ጊዜ ከጋዜጠኞች ጋር ያደረገውን ቃለ ምልልስ በስፋት እንመለከታለን። ቼልሲ ፉትቦል ክለብ የፖርቹጋል ብሔራዊ ቡድንና የፖርቶ ዋና ግብ ጠባቂ የሆነውን ዲያጎ ኮስታን ለማስፈረም ከጫፍ መድረሱ እየተዘገበ ይገኛል። የዚህም በረኛ ጉዳይ የማነሳላችሁ መረጃ ይኖራል። የሪያል ቫልካኖ የግራ መስመር ተመላላሽ ተጫዋች ፔፕ ቻቫሪያ ክለቡ እንዲለቀውና ለቼልሲ ለመጫወት ግፊት እያደረገ እንደሆነ እየተገለጸ ይገኛል። ቼልሲ መጀመሪያ ካቀረበው ገንዘብ የተሻሻለ ገንዘብ በማቅረብ ቻቫሪያን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ እንቅስቃሴ እያደረገ እንደሆነ ታውቋል። ይህንንም ጉዳይ እንመለከታለን። የጋርናቾ ፈላጊዎች በስተዋል። ናፖሊ እንደዚሁም ሮማ ከዚህ በፊት የጋርናቾ ፈላጊ እንደነበሩ ይታወቃል። አሁን ደግሞ የእንግሊዙ ክለብ ዌስትሃም ጋርናቾን የማስፈረም ፍላጎት አለው ተብሏል። ይህንንም ጉዳይ የምንመለከት ይሆናል። የቼልሲውን የፊት መስመር ተጫዋች የሆነውን ኒኮላስ ጃክሰንን በቼልሲ ቤት የማቆየት ፍላጎት አለው ተብሏል። በሚቀጥለው ዓመት በቼልሲ ቤት የመሰለፉ ዕድል ከፍተኛ እንደሆነ እየተገለጸ ይገኛል። ይህንንም ጉዳይ የማነሳላችሁ ነገር ይኖራል። ቼልሲ በድብቅ አንድ ወሳኝ ወርልድ ክላስ ተጫዋች ለማስፈረም ዝግጅት እያደረገ እንደሆነና ጉዳዩን በሚስጥር እንደያዘው ፋብሪዚዮ ሮማኖ እየዘገበ ይገኛል። ስለዚህም ጉዳይ የማነሳላችሁ ነገር ይኖራል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የዣቪ አሎንሶን መግለጫ እናገኛለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን ከተረከበ በኋላ ለመጀመሪያ ጊዜ ጋዜጣዊ መግለጫ ሰጥቷል። በጋዜጠኞች ፊት ተገኝቶ ቼልሲን በተመለከተ አጠቃላይ መግለጫዎችን ሰጥቷል። ካነሳቸው ዋና ጉዳዮች መካከል ስለ ኢንዞ ፈርናንዴዝ ተጠይቆ ነበረ። ከኢንዞ ፈርናንዴዝ ጋር በግል ጉዳዮች ተነጋግረን እናውቃለን ሲል ሐሳቡን ገልጿል። ከኢንዞ ፈርናንዴዝ ጋር በግል ጉዳዮች ጋር ተገናኝተናል። አሁን ለእናንተ ግልጽ ማድረግ አልፈልግም፣ ነገር ግን ብቻውን አግኝቼው በደንብ አዋርቼዋለሁ ሲል ዣቪ አሎንሶ ስለ ኢንዞ ፈርናንዴዝ ሐሳቡን ገልጿል። በቼልሲ ቤት እንዲቆይ ትፈልጋለህ ወይ ተብሎ ለተጠየቀው ጥያቄም አዎ በእርግጠኝነት በቼልሲ እንዲቆይ እፈልጋለሁ፣ በመጪው ዓመት የኔ ፕሮጀክት አካል ሆኖ በቼልሲ ቤት ማየት እፈልጋለሁ ሲል ሐሳቡን ገልጿል። እንግዲህ ይህንን ከዚህ ጋር ተያይዞም ኢንዞ ፈርናንዴዝ በቼልሲ ቤት የመቆየት እድሉ ከፍተኛ ሊሆን እንደሚችል እየተገለጸ ይገኛል። ዣቪ አሎንሶም ያንኑ አረጋግጧል። ስለ ማናጀርነት ተጠይቆ ነበረ። አሁን ማናጀር ነህ አንተ፣ ያንን ማናጀርነትህን በምን መልኩ ለመጠቀም አስበሃል የሚል ጥያቄ ቀርቦለት ነበረ። ምንድነው ያለው? ዋናው ነገር እሱ አይደለም። በእርግጥ ማናጀር መሆኔን አውቃለሁ። የምፈልገውን ተጫዋች በምፈልገው ቦታ ወደ ስታንፎርድ ብሪጅ ማምጣት እችላለሁ። ነገር ግን ያ አይደለም። ቡድናችንን ማጠናከር አለብን። ከስፖርቲንግ ዳይሬክተሮቹ ጋር በቅርበት እየሰራው እገኛለሁ። ከቡድን ኃላፊዎች ጋር በቅርበት እየሰራው እገኛለሁ። በዋናነት በየቦታው ያሉብንን ክፍተቶችን መሙላት ነው ሲል እንግዲህ ዣቪ አሎንሶ ሐሳቡን ገልጿል። ስለ አጨዋወት ስል ተጠይቆ ነበረ። ደፋርና እንደዚሁም ደግሞ ጥሩ ኳስ መጫወት እፈልጋለሁ። በሚቀጥለው ዓመት ቼልሲ ተፎካካሪ የሆነ አስደናቂ ክለብ መገንባት እፈልጋለሁ ሲል ሐሳቡን ገልጿል። ተጫዋቾች በጣም ጉጉት ሊኖራቸው ይገባል ሲል ነው ዣቪ አሎንሶ ሐሳቡን የገለጸው። ለጨዋታ ለማሸነፍ ተነሳሽነት ጉጉት ሊኖራቸው ይገባል ሲል ሐሳቡን ገልጿል። ስለ ፓልመር እንደዚሁ ተጠይቆ ነበረ። ፓልመር በጣም ቁልፍ ተጫዋች የቼልሲ ቁልፍ ተጫዋች ነው፣ የኔም የአጫዋቴ ቁልፍ ተጫዋች ነው ብዬ አስባለሁ። ፓልመር በፕሪሚየር ሊጉ ካሉ ተጫዋቾች መካከል በጣም የምወደው ተጫዋች ነው። በሚቀጥለው ዓመት ከኛ ጋር በዋና የቼልሲ ተጫዋች ሆኖ ይቀጥላል ሲል ስለ ፓልመር እንደዚሁ ሐሳቡን ሰጥቷል። ሌላው አዲስ ስለፈረመው ተጫዋች እንደዚሁ ስለ ማርኮ ባሌስትራም በጣም ሐሳቡን ገልጿል። ዘመናዊ አጫዋወትን የሚወድ አስደናቂ ተጫዋች ነው። እሱ ለቼልሲ በመፈረሙ በጣም ደስተኛ ነው ሲል ሐሳቡን ገልጿል።
ሌላው ስለ ጋርናቾም እንደዚሁ ተጠይቆ ነበረ። ጋርናቾን የተለያዩ ክለቦች ይፈልጉታል። እንግዲህ ወደ የሆነ ክለብ በሰላም ይሄዳል ብዬ አስባለሁ ሲል ሐሳቡን ገልጿል። እንግዲህ አሌሃንድሮ ጋርናቾ ቼልሲን የመልቀቁ ጉዳይ ኦልሞስት እየተረጋገጠ ይመስላል። ዣቪ አሎንሶን በፕሬስ ኮንፈረንስ ላይ ያረጋገጠው ነገር ምንድነው? ከተለያዩ ክለቦች ጋር ንግግር እያደረገ እንደሆነ አውቃለሁ። ጉዳዩ በጥሩ ሁኔታ ይሄዳል ብዬ አስባለሁ ሲል ሐሳቡን ገልጿል። ስለ ጃክሰንም ተጠይቆ ነበረ። ጃክሰን በቼልሲ ቤት ይቆያል ሲል ማረጋገጫ ሰጥቷል። ጃክሰን በመጪው ዓመት ከኛ ጋር እንዲቆይ እፈልጋለሁ። እንደዚሁም የፕሪሲዝን ጨዋታዎችም ላይ ከኛ ጋር ይቀላቀላል። ስለዚህ ከየኛ የቡድን አካል ነው ሲል እንግዲህ ዣቪ አሎንሶ ማረጋገጫ ሰጥቷል። ይሄ የሚያመለክተው ምንድነው? ኒኮላስ ጃክሰን በሚቀጥለው ዓመት በቼልሲ እንደሚቆይ ነው። እንግዲህ ዣቪ አሎንሶ የተለያዩ ጥያቄዎች ቀርበውለት አጠቃላይ ሐሳቡን ሰጥቷል። ለንደንን በጣም እንደሚወዳት፣ ቼልሲ በዓለም ላይ ካሉ ክለቦች በጣም ትልቅ ክለብ መሆኑን፣ በለንደን መቆየቱ እንደሚያስደስተው፣ በአጠቃላይ ፕሪሚየር ሊጉ የዓለማችን ቁጥር 1 ሊግ መሆኑ፣ እነዚህንና ሌሎች የግል ጉዳዮችን ተጠይቀው እንግዲህ ዣቪ አሎንሶ ማብራሪያ ሰጥቷል። እንደ አጠቃላይ እንግዲህ ዣቪ አሎንሶ በመጪው ዓመት ቼልሲን ውጤታማ ለማድረግ ማንኛውም አይነት መስዋዕትነት እንደሚከፍል በጋዜጣዊ መግለጫው አረጋግጧል። ወደ ሌላኛው ዘገባ ስንሸጋገር ቼልሲ የፖርቹጋል ብሔራዊ ቡድንና የፖርቶን ዋነኛ ግብ ጠባቂ ዲየጎ ኮስታን ለማስፈረም ከጫፍ መድረሱ እየተዘገበ ይገኛል። እንግዲህ በግል ጉዳዮች ዙሪያ ላይ ልጁ ከቼልሲ ጋር ስምምነት ላይ መድረሱ እየተዘገበ ይገኛል። ለዚህ ተጫዋች እንግዲህ ፖርቶ 75 ሚሊዮን ፓውንድ ያህል ጠይቋል። ይሄ በጣም ከፍተኛ ገንዘብ ነው። ቼልሲ ግን እስከ 60 ሚሊዮን ፓውንድ የመክፈል ፍላጎት አለው ተብሏል። ድርድሮች እንደቀጠሉ ይገኛሉ። ልጁ ወደ እንግሊዝ መጥቶ ለቼልሲ መጫወት ይፈልጋል። ከቼልሲ በሁሉም ነገሮች ላይ በግል ጉዳዮች ላይ ተስማምቷል። አሁን የሚቀረው ከፖርቶ ጋር ያለውን አጠቃላይ ውይይት መጨረስ ብቻ ነው። በሳምንታት ውስጥ እንግዲህ ውይይቱ ከተጠናቀቀ የቼልሲ አዲሱ በረኛ ዲያጎ ኮስታ ይሆናል ተብሎ ይጠበቃል። ቼልሲ በሳንቼዝ ያናህል ደስተኛ አይደለም። ስለዚህ ይህንን በረኛ በእጅጉ ይፈልገዋልና ቼልሲ የዚህን በረኛ የማስፈረም ፍላጎቱ ከፍተኛ በመሆኑ ልጁን ወደ ስታንፎርድ ብሪጅ ያመጣዋል ተብሎ ይጠበቃል። ሌላው እንግዲህ የሪያል ቫልካኖ የግራ መስመር ተመላላሽ ተጫዋች የሆነው ፔፕ ቻቫሪያ ወደ ቼልሲ የመምጣት ፍላጎቱ ከፍተኛ ነው። የቡድኑ እንዲለቀው ግፊት እያደረገ ነው። ልጁ በግል ጉዳዮች ዙሪያ ላይ ከቼልሲ ጋር ስምምነት ላይ ደርሷል። ክለቡ በፍጥነት እንዲለቀው ይፈልጋል። ነገር ግን የጠራበት ዋጋ ከፍተኛ ነው። ልጁ 28 ዓመቱ ነው። ግን ክለቡ የጠራው አጠቃላይ ገንዘብ 21 ሚሊዮን ፓውንድ ነው። ቼልሲ እስከ 15 ሚሊዮን ፓውንድ አቅርቧል። እስካሁን ድረስ እንግዲህ ሪያል ቫልካኖች ፈቃደኛ አልሆኑም። ልጁ ግን ወደ እንግሊዝ መጥቶ ከቼልሲ ቤት መጫወት ይፈልጋል፣ ልቀቁኝ የሚል ሐሳብ እየሰነዘረ ይገኛልና ቼልሲም ይሄንን የግራ መስመር ተመላላሽ ተጫዋች የማስፈረም እድሉ ከፍተኛ እንደሆነ እየተዘገበ ይገኛል። የገንዘብ መጠኑም ተቀራራቢ ነው። ምክንያቱም ቼልሲ 15 አቅርቧል፣ እነዛ 21 ነው የፈለጉት። ስለዚህ ምናልባትም ቼልሲ ወደ 18 ያህል የሚጠጋ ከሆነ ቻቫሪያን የግሉ ያደርጋል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር አሌሃንድሮ ጋርናቾን እናገኛለን። ጋርናቾ በቼልሲ ቤት የመቆየት እድሉ ጠባብ ሆኗል። ዣቪ አሎንሶም እንዳረጋገጠው ከሆነ ጋርናቾ ቼልሲን የመልቀቁ እድል ከፍተኛ ነው። ስለዚህ በርካታ ክለቦች የልጁ ፈላጊ ሆነዋል። ባለፈው ሳምንታት ናፖሊ እንደዚሁም ሮማ ጋርናቾን ለማስፈረም ጥያቄ እንዳቀረቡ ይታወቃል። አሁን ደግሞ የእንግሊዙ ክለብ ዌስትሃም ጋርናቾን ለማስፈረም ጥያቄ አቅርቧል። ነገር ግን ወደ ዌስትሃም የማምራቱ እድል በጣም ዝቅተኛ ነው። ምክንያቱም ኦልሬዲ ዌስትሃም ወርዷል። ስለዚህ መዳረሻ ሊሆን የሚችለው በእርግጠኝነት ናፖሊና ሮማ ይሆናል ማለት ነው። ወደ ሌላኛው ዘገባ ስንሸጋገር ኒኮላስ ጃክሰን እናገኛለን። ቅድም እንዳልኳችሁ ኒኮላስ ጃክሰን በቼልሲ ቤት የመቆየቱ እድል ከፍተኛ እንደሆነ እየተዘገበ ይገኛል። የቼልሲ ኃላፊዎች ኒኮላስ ጃክሰንን በሚቀጥለው ዓመት በቼልሲ ቤት ለማየት ፈቃደኛ መሆናቸውንና በሚቀጥለው ዓመት አንድ እድል እንደሚሰጡት ተዘግቧል። ኒኮላስ ጃክሰን ወደ ባየር ሙኒክ አቅንቶ እዛም የባየር ሙኒክ ኃላፊዎች ደስተኛ ባለመሆናቸው ወደ እንግሊዝ ወደ ስታንፎርድ ብሪጅ ወደ ቼልሲ መልሰውታል። ቼልሲም እንግዲህ በክረምቱ የዝውውር መስኮት ይሸጠዋል የሚሉ መላምቶች ነበሩ። አሁን የቼልሲ ውስጥ ታዋቂ ምንጮች እንደገለጹት ከሆነ ኒኮላስ ጃክሰን በቼልሲ ቤት የመቆየቱ እድል ከፍተኛ እንደሆነና በሚቀጥለው ዓመት በቼልሲ ቤት እንደምናየው ነው የተገለጸው።
በመጨረሻም የምናገኘው ቼልሲ ውስጡን አንድ ወሳኝ ተጫዋች ለማስፈረም ዝግጅት እያደረገ እንደሆነ ታውቋል። ቼልሲ የሚያስፈርመውን ተጫዋች አጠቃላይ ሁኔታ በድብቅና በሚስጥር እያያዘ እንደሆነ ተገልጿል። ነገር ግን በውስጣዊነት ከክለቡ ከሚያስፈርመው ክለብ ኃላፊዎች ጋር እንደዚሁም ከልጁ ጋር ነገሮችን እየጨረሰ እንደሆነ ታውቋል። የተጫዋቹ ማንነት እስካሁን ይፋ አልሆነም። የትኛው ተጫዋች ነው የሚለው ጉዳይ አልተረጋገጠም። ነገር ግን አንድ በጣም ትልቅ ተጫዋች ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ እያደረገ እንደሆነ ነው እየተዘገበ የሚገኘው። ፋብሪዚዮ ሮማኖ ነው እንግዲህ ኦንላይን ላይ ይህን ነገር ይፋ ያደረገው። ፋብሪዚዮ ሮማኖም ይህንን ጉዳይ አላሳወቀም። ማን ነው ተጫዋች የሚለው ጉዳይ ለመግለጽ አልፈለገም። ነገር ግን ቼልሲ ውስጡን በጣም ወሳኝ የተባለ ብዙ ደጋፊዎች የሚወዱት የሚረኩበት ተጫዋች ቼልሲ ለማስፈረም ውስጡን እንደጨረሰና የሆነ ሰዓት ላይ የሰርፕራይዝ ደጋፊዎችን ሰርፕራይዝ ያደርጋሉ ሲል ነው እንግዲህ ፋብሪዚዮ ሮማኖ ሐሳቡን የገለጸው። በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ